Paris Saint-Germain are UEFA Champions League winners, and they've done it in record-breaking style. What a team! ሰላም የሃሚንግ ስፖርት ዝግጅት ተከታታዮች የአውሮፓ ቻምፒየንስ ሊግ በፒኤስጂ አሸናፊነት ተጠናቋል። የአውሮፓ ቻምፒየንስ ሊግ 69ኛ ዓመቱን ይዟል። ስያሜውን ከዩሮፒያን ካፕ ወደ አውሮፓ ቻምፒየንስ ሊግ ከቀየረ ደግሞ 33ኛ ዓመቱን ነበር የያዘው በ2025። የሙኒክ ከተማ በ1979 ኖቲንጋም ፎሬስት ለመጀመሪያ ጊዜ የአውሮፓ ቻምፒየንስ ሊግን አንስቷል። በሙኒክ ስታዲየም አሊያንዝ አሬና በተደረገው ውድድር በ1993 እንደዚሁ በሙኒክ ስታዲየም አሊያንዝ አሬና ነበር የተደረገው። በ1993 ኦሎምፒክ ማርሴይ ኤሲ ሚላንን አሸንፎ ዋንጫ አንስቷል። በታሪኩ ለመጀመሪያ ጊዜ ነው። እንደዚሁ ቦሩሲያ ዶርትሙንድ በ1997 ጁቬንቱስን አሸንፎ 3-1 የአውሮፓ ቻምፒየንስ ሊግን ሲያነሳ በሙኒክ ከተማ አሊያንዝ አሬና ነበር ይሄም ጨዋታ ፍጻሜ የተደረገው። በ2012 እንደዚሁ በአሊያንዝ አሬና የፍጻሜው ጨዋታ ሲደረግ ቼልሲ በመለያ ዓመት ባየር ሙኒክን አሸንፎ በ2012 ዋንጫውን አንስቷል። አሁን ደግሞ በ2025 ፒኤስጂ በታሪኩ የአውሮፓ ቻምፒየንስ ሊግን በአሊያንዝ አሬና በሙኒክ ከተማ በተደረገው ጨዋታ አሸንፏል ማለት ነውና የሙኒክ ከተማ 5 ጊዜ የማዘጋጀት እድሉን አግኝታ 5ቱንም ያሸነፉት ክለቦች ኖቲንጋም ፎረስት፣ ኦሊምፒክ ደ ማርሴይ፣ ቦሩሲያ ዶርትሙንድ፣ ቼልሲና ፒኤስጂ ለመጀመሪያ ጊዜ በታሪካቸው የአውሮፓ ቻምፒየንስ ሊግን አሳክተውበታል ማለት ነውና ይሄ ታሪካዊ አጋጣሚ ነው። የአውሮፓ ቻምፒየንስ ሊግ በፍጻሜውም ሲደረግ በርካታ ጎሎችን ነው የተቆጠሩበት። ፒኤስጂ 5 ጎል ነው በፍጻሜ ያስቆጠረው። ይሄ ቀላል ነገር አይደለም። የማሸነፊያ ግቦቹን አሽራፍ ሀኪሚ በ12ኛው ደቂቃ፣ ዲዜሪ ዱዌ በ20ኛው እና በ64ኛው፣ ኪቪቻ ክቫራትስኬሊያ በ73ኛው እንዲሁም ሴኒ ማዮሉ በ86ኛው ደቂቃ አስቆጥሯል። ጎሎቹ ሲቆጠሩ የነበሩትን ኮሜንትሪዎች ሰምተን እንመለስ። It's the biggest game in the world this year. It's the first competitive meeting of these two. Here's Kvaratskhelia. Dumfries had pushed forward. He loves to run at players, the Georgian. Fabian Ruiz popping up all over the place. They continue this rotation. That's brilliant football. They're in. And there's the goal. Flag stays down. Hakimi has scored against his former club. And Paris Saint-Germain lead in Munich. Here's Dembele. Inter scramble back. Fabian Ruiz is through the middle. Inter looking in a decent enough position apart from Doué's shot. Another goal. Massive deflection. And the 19-year-old has scored. The perfect start to this game for PSG. Here's Vitinha. Doué ahead of him. Doué times his run. Doué! Oh. There it is, another one. That has to be that. The 19-year-old with his second goal of the final. Oh, Kvaratskhelia, the Georgian bearing down on goal. Could have had a hat-trick, and now he's got a goal. Finally gets his goal. And that's the end of it, surely, with 18 minutes left. It is all over. PSG are going to be champions of Europe for the first time. 4-0, Kvaratskhelia. And here they come again. Barcola probably should be on a hat-trick now as he takes possession of this ball. But they'll try something different. Here's Barcola again. He's onside. And there's another one. Wow. It is 5-0. And the bench empties again. It's Miulo. What a stunning goal. ፒኤስጂው ተጫዋች ዲዜሪ ዱዌ በቻምፒየንስ ሊግ የፍጻሜ ጨዋታ 2 ግቦች ያስቆጠረና 1 ለግብ የሚሆን አመቻችቶ የሰጠ ወጣት ተጫዋች መሆን ችሏል። ሉዊስ ኤንሪኬ ከሁለት የተለያዩ ክለቦች ጋር ዋንጫውን ያነሳ 7ኛው አሰልጣኝ ሆኗል። በ2015 ከባርሴሎና ጋር ይህን ዋንጫ አሸንፈው ነበር። እነዚህ ቀሪ 6 አሰልጣኞች ከሉዊስ ኤንሪኬ ሌላ እነማን ናቸው ካልን ኤርነስት ሃፕል ኒው ኦስትሪያ አሰልጣኝ ከፌኖርድ ጋር በ1970 እና ከሃምቡርግ ጋር በ1983 ይህን ዋንጫ ማንሳት ችሎ ነበር። ክለብ ብሩጅንም ይዞ በ1978 የአውሮፓ ቻምፒየንስ ሊግ የፍጻሜ ተፋላሚ ማድረግ ችለው ነበረ። ያንን አንስቶ ቢሆን ኖሮ ከ3 የተለያዩ ክለቦች ጋር የማንሳት እድል ይኖራቸው ነበር። ሌላኛው ኦትማር ሄትስፊልድ ናቸው፣ ኒው ጀርመናዊ አሰልጣኝ ከቦሩሲያ ዶርትሙንድ ጋር በ1996-97 እንደዚሁም ደግሞ ከባየር ሙኒክ ጋር በ2000-2001 ይህንን ዋንጫ ማንሳት ችሏል። ሌላኛው ጀርመናዊ ጆብ ሄንክስም ከሪያል ማድሪድ ጋር በ1997-98 እንደዚሁም ደግሞ ከባየር ሙኒክ ጋር በ2012-13 ይህንን ዋንጫ ማንሳት ችለው ነበር። ካርሎ አንቸሎቲ የአውሮፓ ቻምፒየንስ ሊግ ዋንጫን በማንሳት በአሰልጣኝነት የመድረኩ ንጉስ ናቸው ማለት ይቻላል። ከሚላን ጋር በ2000
2003 እና 2007 እንደዚሁም ከማድሪድ ጋር በ2014 በ2022 እና በ2024 ይህን ዋንጫ እንዳነሱ እናስታውሳለን። ጆዜ ሞሪኒዮ ከፖርቶ ጋር በ2004 ከኢንተር ጋር በ2010 ይህን ዋንጫ አንስተዋል። ፔፕ ጋርዲዮላ በ2021 ከማንቸስተር ሲቲ ጋር እንደዚሁም ደግሞ በ2009 እና 2011 ከባርሴሎና ጋር ይህን ዋንጫ ማሸነፍ ችሏል። የፒኤስጂው ሴኒ ሜዩሉ በ19 ዓመት ከ362 ቀናት ጎል በማስቆጠር በቻምፒየንስ ሊጉ በ1995 ከፓትሪክ ክላይቨርት በ2004 ከፖርቶ ካርሎስ አልቤርቶ በመቀጠል ሶስተኛው በእድሜ ትንሹ ተጫዋች ሆኗል ማለት ነው። ፈረንሳይ በታሪኳ ሁለተኛ የአውሮፓ ቻምፒየንስ ሊግን ያሸነፈ ክለብ በ1993 ኦሎምፒክ ደ ማርሴይን ካሳካ በኋላ እንግዲህ በ25 ፒኤስጂን አግኝታለች ማለት ነው። Paris Saint-Germain are UEFA Champions League winners and they've done it in record-breaking style. What a team!